ድመት የወዳጅ ድግምት ነው። የቅርብ ወዳጅ የሆነ የሚስጥር መተት ማለት ነው። የኛው ሰው ነው አብሮን ያለው፣ ግን አብሮን እያለ ምን እንዳደረገ እንዳናቀው ገንዘብ ይሆናል ወይ ጊዜያችን ወይ የሆነ ነገራችንን እየሰለበ ነው፣ ግን አብሮን ያለው። ሰላም እንዴ ነው? አብሮ ይበላል፣ አብሮ ይጠጣል፣ አብሮ ይንቀሳቀሳል ይላል፣ ግን ሰላቢ ነው ወይ ደግሞ ሌባ ነው ወይ ደግሞ የሆነ ችግር አለበት ማለት ነው። በድመት የተደገመ ድግምት እንደዚህ ነው የሚሆነው። እና በህልም ብዙ እንደዚህና ይሄ ነውና አንቺ የሚያየሽው ጎረቤት ስለሆኑ ቅርብ ቤተሰቦች ስለሆኑ ነው ይሄን ያየሽውና በጅብ መልክ ግን ጮሆ ስትጮሂ ነው አንቺ ጮህሽ ነው የመጡት ወይስ እንዴት ነው? እኔ ነኝ በድመት አስከበባ ሴትዮዋ እያስበላችኝ። ከዛ በስላሴ አንቺ ሴትዮ ፊቷ ሻሮ ነው የሚመስለው። አንቺ ሴትዮ ወይ ስላሴ ወጥቼ ነው የማስርብሽ ወይ ደግሞ ወደ አንቺ ነው የምልከው። እነኚህ ድመቶችሽን ያዥልኝ ስርዓት ያዥ እያልኳት ከዛ አው ብዬ ስጮህ አንደኛዋ ድመት እገላታለሁ፣ ትሞታለች፣ ውሃ ሆና ፍርስ ትላለች። አው ብዬ ጮሃለሁ። አው ብዬ ስጮህ ጅቡ ይመጣ። ጅቡ ወደ እኔ ሲመጣ ሊበላኝ ቅዱስ ሚካኤል ብዬ ስጠራው የማን ጅብ ነው የመጣው? ከታች ነው የመጣው። እኔ ከነሱ ቤት አይደለም ከታች ነው የመጣው። ከዛ አው ብዬ አው ስል መጣ ጅቡ ወደ እኔ ሲመጣ ቅዱስ ሚካኤል ወዳጅ ነው ሁሉ ስል ቅዱስ ሚካኤል በነገራችን ላይ ብዙ ነገር አድርጎልኛል። ከዛ ስሙን ስጠራው ብዙ ጊዜ በህልሜም እንደዚሁ ሲያድነኝ ሲፈውሰኛ ያለውና ከዛ ወደ ሌላ ወደ በጎች ተቀላቅሎ ከጎረቤት አሉ ከዛ ሴትዮዋ ከምታስበላይ ጎረቤት በጎች አሉ። እነሱ በጎች ተቀላቅሎ ሲያተራምሳቸው ነው ያየው ጅቡ ማለት ነው። ለኔ ነበር የመጣው ጅቡ። ጅቡ ብዙ ጊዜ በህልም የቡዳ መንፈስ ነው፣ በቡዳ መበላታችን ምልክት ነው። ሌላ ምንም እንትን የለውም። ግን አይነት አለው። አንቺን ሳያገኝሽ ከሌላ መንደር መጥቶ ባንቺ በኩል አልፎ ሌላ ቦታ ከሄደ ያ ነገር አንቺን በሆነ አጋጣሚ የሆነ ጊዜ ላይ ተሸውደሽለት ወይም ተለክፈሽለት የነበረ በዙሪያችሁ ያንዣብብ የነበረ የሆነ ሰው ችግር አለ ማለት ነውና ዞሮ ዞሮ ያ የጃመድ የመጣብሽ በመንፈስ እንደሆነ ማሳያው ህልሙም ጭምር ነው፣ ሰዎቹም ጭምር ናቸው ማለት ነው። ይሄን መንፈስ ማባረር ትችያለሽ አልኩት፣ ለዛ ነው። ይሄን የጃመድ ችግር ማስወገድ ትችያለሽ አልኩት፣ ለዛ ነው። እሺ እንዴት ነው መመርዬ? እኮ መንፈስ ስለሆነ ብቻ ማወቅሽ ጥሩ ነው እኮ። ባህሪሽ ቢሆን ጸባይሽ ቢሆን ልማድ ሀቢቹዋል አክሽን ድግግሞሽ ምናምን ቢሆን ኖሮ በጣም ከባድ ነበረ፣ መጥፎ ነበረ። ግልጽ ነው ማውራሽ። መንፈስ መሆኑ ጥሩ ነው። አባንቶስ ከሰይጣን ይልቅ ልማድን ፍራ ወይም ልማድን ፍሩ ነው የሚሉት አይደለም እንዴ? ስለዚህ አሁንም እንድትሰርቅ የሚያደርገው መንፈስ መሆኑ መታወቁ ጥሩ ነው ላንቺ። ለምን ና ማነህ ወዴት ነህ አርፈ ተቀመጥ ታሰር ስራህን አቁም ስትይው እሺ ብሎ ይታዘዛል። ያንቺ ባህሪ ከሆነ ግን እንዴት ታረጊዋለሽ? በጣም አስቸጋሪ ነው። በልምምድ የምታመጪው ነገር ነው የሚሆነው ማለት ነው። እኔ ይቅርታ ግልኝ ከባህሪያችንና ከኛ ይልቅ ሰይጣን ይታዘዛል። የሚገርምሽ ሰይጣን በእግዚአብሔር ስም ይታዘዛል። በምን ረፍ ስትዩ ያርፋል፣ ተው ስትዩ ሂድ ስትዩ ይሄዳል፣ በቃ ና ስትዩ ይመጣል። ዲያብሎስ ፈቃድን ነው የሚጠይቀው። እኛ ግን በጣም አስቸጋሪዎች ነን። እግዚአብሔር እኛን ሊያዝ ቢል ነፃ ፈቃዳችን አብሮ ስለፈጠረው ከኛ ጋር አብሮ ስለሰጠን በነፃ ፈቃዳችን በኩል ስለሆነ የሚያድነን አንያዝለትም። ግን መያዝ አቅቶት አይደለም። አምላክ የፍቅር አምላክ ስለሆነና ነፃ ፈቃድ የሚባል ነገር ስለሰጠን ግዴታ በዛ ህግ ነው የሚሄደው እግዚአብሔር። እና ሙልጭልጭ ይሄ ውሃ የነካው ሳሙና በዚህ ስትዩ ሙልጭ ብሎ ዱብ ብሎ አፈር የሚቀም ሳሙና ታውቂያለሽ? እንደዛ ነን እኛ። የሆነ ሳሙና ውሃ ሲነካው እንዲህ ስትታጠቢበት ሙልጭ ብሎ ይወድቃል፣ ወይ ሽንት ቤት ይወድቃል፣ ወይ ስታንሹ አንቺ ልትታጠቢበት ያዝሽው ሳሙና መልሶ ቆይቆሽሽና አጣቢው አንቺ ትሆኛለሽ። ሳሙናውን ታጥቢዋለሽ። ሊያጥብሽ የመጣው ይታጠባል ማለት ነው። እንደዚህ ነው የሆነው። የኛ ህይወት እንደዚህ ነው የሆነው። ስለዚህ ይሄ ነው። ሌላው የወንድን የምትቀርቢበት መንገድ ወይም ደግሞ ጓደኛ የምትይዥበት መንገድ እናውራ። ይዘሻል? ፍቅረኛ ያለሽ? እኔ ጓደኛ የለኝም። ለምን? ሞክረውሻል? እኔ አልፈልግም። ኖ ጥያቄ አቅርበውልሻል ወይ ነው የምልሽ። እኔስ ከሰው ጋር ስቀርብ እኮ ነው መምህሬ። እንዴ ያዩሽ አያናግሩሽም? እንዴት ነሽ ሰላም ነሽ አይሉም እንዴ? እንዴ አዘጋባቸዋለሁኝ። ስልኬን ቅይር ነው ማለት። እሺ በአካል እንዴት ነሽ ሰላም ነሽ ብሎ ያዋራ የለም? በአካል እኔ ሰው የሚያገኘኝ አልሄድም። ኢጃዛ ቦታ ሰው ባለበት አልሄድም። ይሄ ነው ትልቁ ችግር። እንግዲህ አየሽ አሁን ዘጋግቷል። ከመጀመሪያው ጀምሮ የኔ ናት ብሎ ዘጋግቷል። ልክ የመንፈስ ዘበኛ እንደተቀጠረባቸው እህቶች አንዳንድ ጊዜ ገጠመኝ ላይ ሲናገር አልሰማሽም? ማንም ወንድ እንዳይቀርባቸው
ሰውነታቸውን ያሸታል፣ አፋቸውን ሊሸት ያደርጋል፣ ቃላታቸው ንግግራቸውን እንዲገማ ማንንም ሰው እንዳይቀርቡ እሷ በቃ ምንም አትረባም እንደው መልክ ብቻ ዝም ብሎ በቃ ቅርጽ ሰውነት ብቻ ይባላሉ አንዳንድ እህቶች። ለምን ሲባል የኔ ናት ብሎ ያገባ መንፈስ በውስጥ በኩል አለ። ቆሞ ቀር እንድትሆን እኔ ካልነካዋት እኔ ካላገኘዋት አንድ ሽፍታ ያስታውሳለሁ። ሽፍታ ነው የሸፈተውም በድግምት ነው። ከተማ መጥቶ ደግሞ የሚፈልጋት የምታምር ሴት ካለች ገበያ ማከል ይሄድና ከዚህ ሰዓት ጀምሮ የኔ ነሽ ቤትሽን ለሱ ለአብሮሽ አብሮ ላለው ሰው ሂጂና አሳዩና ከዛ ቤት መጥቼ እናትሽን አናግራታለሁ ከዚህ በኋላ አንቺ ዙሪያ ወንድ እንዳይገኝ ይላታል። ይሄን ቃላት ነው የሚናገረው። የሚገርምሽ በሰፈር በሙሉ የሱ ነች ከተባለ ማንም አይነካትም። ሽፍታ ነው አስቢ እንግዲህ የሱ ነች ከተባለ ማንም አይነካትም። ገና በንግግሩ ነው እንግዲህ አይነ ጥላ መጥቶ ላይ የሚሰፍርባት የዚህ ሰው አይነ ጥላ የእውነትም እሱ ሞቶ እንኳን የሚገርምሽ ሽፍታው ሞቶ ተገድሎ እንኳን ማን ይጠጋት ሞቷል እኮ እየተባለ በቃ በጣም ሰው እንዴት ይቀርባት ልጅቷን የሽንት ቤት የተቀመጠ ቆሻሻ በትር ይመስል በቃ ሁሉም ተጸየፋት ማለት ነው። ግን እሱ መጥፎ ሰው ሆኖ አይደለም ማለቴ እሱ ጋር እንደ ስንት ሴቶች አሉ ብዙ 2-3 ወንዶች ጋር ሄደው ወልደው ሌላ ደግሞ ትዳር የሚያገኙ አሉ። ግን እቺ ሴት መጀመሪያም ሽፍታው ላይ ያለው በቃ ይሄ የሚያፈጥበት ኃይለኝነቱ ድግምቱ ለጥይት እንዳይመታው አድርጎ የሚያስደግመው ነገር ምናምን የሚያረጋው ነገር አብሮት ስላለ ልጅቷን ልክ ሲያናግራት መንፈስ ላይ ያድራል። የሚቀርቧት ወንዶች በሙሉ ሽንት በሽንት ነው የሚያዩት፣ ፈሪ ይሆናሉ። ፍቅሩን ለመናገር አፉ ይንተባተባል። አንዳንድ ወንዶች አይታችኋል ይልና ምን ሆነህ ነው አውራ ሲባል በቃ ዱዳ ነው የሚሆነው። በቃ መጣው ሌላ ጊዜ እመጣለሁ ብሎ ላብ ሆኖ አናገርካት ሲባል እኔ እንጃ አጠገቧ ሲደርስ በቃ ፈራሁ፣ ተንቀጠቀጥኩ፣ አላበኝ፣ ተንተባተብኩ ምናምን ብሎ ይመጣል። ያ ምንድነው ፍቅር ብቻ አይደለም ነው ሌላም ጉዳይ አለ። ሂድ ከዚህ ብሎ ያባረረው መንፈስ አለ፣ ዘበኛ አለ፣ በውስጥ በኩል አይነ ጥላ አለ። ወደው አይደለም በጣም ብዙ ሴቶችም ብዙ ወንዶችም እንዲህ አይነት ባህሪ የሚያላበሱት እና ለዝሙት የጠየቀ ሁሉ መልስ ማግኘት አለበት እያልኩ ሳይሆን ለትዳርም ለፍቅርም ሲጠይቁ አይሳካም ነው ያልኩ ነበር ብያለሁ ማለት ነው። ደም የሚፈስለት የሚታረድ ከሆነ ዛራ አለ። ይሄው እሱ እኔ አይደለም ይኸው እሱ እየተናገረ ነው። መቼ ነበር የሚታረደው? በህዳር ነው። ቤተሰብ ተሰብስቦ በሬ ታርዶ ተገብሮ ደም ፈሶ ከዚህ የበለጠ ምን ግብር አለ? ትክክል ነው። ትክክል ሰቃይናት ፎር ነው የምትሰራው። ፎር በቃ ፎር አምናት አለሁን ትገልግለኝ በስተቀረኒ እንድሞት እንዳላይ ታድርጊ እኔ እንድሞት ነው ወድቂ አለ እንዳላይ ነው። አይዞት ቀሲስ አይዞት በመብራት ይሄው ተገላግላለች እኮ ሻባቴ ተገላገሉ እኮ በቃ ይሄው 10,000 ብር ይዤ እመጣለሁ። ሚዘክሯት ኪዳነ ምሕረት ይሄው ገላገለችው እመጣለሁ ይዤ ዳሁኛ ነው እንጂ ብዙ ነበር ማሰብ። አይዞት በስላሴ ስም ታዛል በደግ በስላሴ ስም ታዛል በደግ በል ና በደግ በል ቆም። ያንተ መጫወቻ አይደለችም፣ ለዛውም የካህን ልጅ እሺ አይዞት አባታችን ኖ ቀሲስ ኖ አባታችን ያው እሺ ማን ያለው ሳቷሽ ንገረኝ፣ በስላሴ ስም ንገረኝ። ማን ያለው የፋሚሊ ቤተሰቦች የፋሚሊ በልጠነ ለዛም በእንግሊዘኛ ነው የምታወራኝ። የቤተሰብ መተት ኖ ቀሲስዬ ኖ እስከ አባታችን እሺ ና አንተ ወደዚህ ጠጋ በል። ይባርኩኛ መስቀል አውጣ አባታችን። የእርሶ ልጅ ናት? የመቁረጫ ልጅ ነበር። የመቁረጫ ልጆት ምንድነው የሚያረጋት? ያው በውለታ ነው። ጓደኞቿ ተሳቃይ ነበረች። ጎንደር ዩኒቨርሲቲ 3ኛ ዓመት ነበር። ጎንደር ዩኒቨርሲቲ ነበር የምትማረው እና በጥቅምት ነው የዋለችበት የገዛ ጓደኛው ለፍልፊ 10 ቀን ደክሜያለሁ። ስንት ዓመት ደከሙ? አይ በጥቅምት ነው የጀመረው። ጥቅምት እና አሁን አቋረጠ። ወደ 8 ወር ደክመዋል። የት ቤተክርስቲያን ነው እርሶ የሚያገለግሉት? እኔ ዲማ ጊዮርጊስ ይባላል። ዲማ ጊዮርጊስ ጎጃም። በስመ አብ የሊቃውንቱ ሀገር ዲማ ጊዮርጊስ በስመ አብ ለመንፈስ ቅዱስ መንገዱን አባቴ አይ ብሎ ነርብ ነው እየተባለ እግሬ ተሰብሬ ቀርቻለሁ። ግን አዘን ነው በህልሜ ስሩን አውልቆ ራቁቱን መጥቶ
እንዳራስ ላይ ታቀፉት እግሬን ዘርግቼ አሁን በያኪሙ 7 ዓመት አዲስ አበባ 11 ሆስፒታል ገብቻለሁ። ሳልደነ የቀረው እኔ ላይ ይደርበው እኔ እቺ ልጅ አድኑልኝ ነበር እኔ ላይ እንደፈቀደው እዚያው ተሰብሬ ያለው ግን እናር ባለብኝ አይዞት ቅባ ቅዱስ ቀባውታለሁ። እሺ የኔ አባት ይኸው እቺ ልጅ እንደው ስማጥንቼ ነው የመጣው። አይዞት ና እስኪ አንተ የቤተሰብ መተት በስላሴ ስም ታዛሃል ሳታሽ ተነገር። እሺ የቤተሰብ ዛር በእናት በአባት የቅድመ አያቷ የአባቷ አባት የእሷ የአባት አባት አዎ ምን ልታረግ መጣ? እሺ የጓደኛ መተት የለም አለ የምቀኛ ቅናት አለ። ኧረ ታዲያ ለምንድን ነው ዝም የምትለው? ኪዳነ ምሕረት ዛሬ ወይ እሺ በእሳቸው በኩል ነው ወይስ በእናቷ በኩል ዛሮ? የአባቱ ቀሲስ በእርሶ በኩል ባያት በአባት በቅድሚያት የለም የሚያጎራ የለም። ደም ምን እያለ ያፈሳሉ። አያቴ አባቴ ሲያፈስ አልገባም ነበርም ብያልኩኝ እኔ። ቀሲስ ማን ነው ስሙት? ቄስ እውነቱ ፈንታ ነው ማለት። ቀሲስ እውነቱ በጣም የዋ ቄስ ነው። የሚያጎራ የለም ግን የሚያርድና ደም ያፈሳል አለ። ታዲያ ይሄ ኳልስ ሾሹም ዞር አሉ ነው። የሚታረር ካለ እኮ ዛር ነው፣ የሚከበር ካለ ዛር ነው። የግድ እኮ ማጉራት እኮ የለባቸውም። እየሰማችሁኝ ነው? የሚያጎሩት አውሊያ ያለባቸው ስፔሻሉ ዛር ያለባቸው እነ ጠቋር በስርዓት ሙሉ ሴሪሞኒን የሚፈጽሙ እነሱ ያጎራሉ። ይወርዳል፣ ይፈርዳል፣ ይናገራል። ከዛ ውጭ ለምሳሌ እስኪ በቤታችሁ የአያቶቻችሁ ጨሌ ያለ ይገበራል። አያቶቻችሁ አያጎሩም ግን ጨሌ ይገበራል። ስለዚህ ዛሩ ቤት ውስጥ አለ ማለት ነው። ደም የሚፈስለት የሚታረር ከሆነ ዛር አለ። ይሄው እኔ አይደለሁም የሚወቀው እሱ እየተናገረ ነው። መቼ ነበር የሚታረደው? በህዳር ነው። ምን ነበር የሚያርዱት? በአያቴ አባቴ አባት በግ ነው የሚያርድ። ግን አያጎሩም። ሰው ይሰበሰባል ልጆች ሁሉ አያጎሩም። ማጉራት አያጎራም። ቀሲስ እውነቱን እናውራ። ቀሲስ አሁን ይሄ ማጉራቱን ተውት። ቦታ መጥቼ ገባኝ። ይኸውልዎት ማጉራቱ ችግር የለውም ግን ቤተሰብ ተሰብስቦ በሬ ታርዶ ተገብሮ ደም ፈሶ ከዚህ የበለጠ ምን ግብር አለ? ትክክል ነው። ሳናውቅ በእነሱ ስንመራ እርሶም ያኔ የሚገበሩን አልበሉም? በልቻለሁኝ እኔ ጌታ በልቻለሁኝ። ግን እንደዚህ ይሆናል ብዬን ያልጠበቅኩትም ነበር። ሁሉም እኮ ነው ያልጠበቀው። ካህኑ አልነቃም፣ አላወቀም፣ አልጠበቀም። ላይ ያሉትም አልጠበቁም፣ አላወቁም፣ አልነቁም። እሱ ውስጡን ስራውን ሲሰራ ነው የሚያውቁት። እሺ የቤተሰብ ዛር በሳቸው በአባት በኩል ያለ ምንድነው የምታረጋት? ዩኒቨርሲቲ ነበር የምትማረው። እሺ ሰቃይ ናት። ፎር ነው የምትሰራው። በቃ ፎር። እውነት ነው ፎር ነው የምታመጣው። መቼም ስትፈተን እሺ ዩኒቨርሲቲውና ዋሉባት ውሌታ ተዚህ ሲውሉባት ይኸው በቃ ልትፈተን የካቲት ሳምንት ሲቀረው አሳብዷት አይኗን እየጨፈነ ወረቀቱ ስታይ ራሴን ልቤን ከዳ እያለች ነው ቁርጣ አውቄ አሁን እዚህ የመጣሁ በስም ጠይቄ ነው ጌታ። እንኳን መጡ። ጎንደር ነው የከረምኩት። ይኸው ኪዳነ ምሕረት ዛሬ ተፈታውታለች። እሺ በወር እዘክራት ነበር ኪዳነ ምሕረት ለምኜ። ዛሬም ኪዳነ ምሕረትን ካልኩኝ እኔ እንጀራ አልጎርስም እና እሷ ፈቅዳ ነው ይኸው እዚህ አመጣች። አይ እሷ ነች ያመጣች። በጸሎትም አላስታጉላት መልኳን ሳልደግም አልውልም። እርሶ ዳይሬክት ያው ከታቦቷ ጋር ነው ግንኙነቶት። ይወዳታል እኮ ይወዳታል። ኪዳነ ምሕረትን ይወዳታል። እርሶ ኪዳነ ምሕረት ይላሉ፣ እሱ 16ቷን ይላል። 16 የሚባል የለም። እሺ የጓደኛ መተት ምን አርግ ተብለን የገባው? ያው እንድታቋርጥ ነው። ግልጽ እኮ ነው። ትምህርቷን እንድታቋርጥ። አዎ እንዴ። ከዛስ አስቋረጥክ? አዎ ጥር አካባቢ ፋይናል ነበረ። እሺ ሳምንት ሲቀረው በቃ ማን በወርጃለች። እሺ ስም አትናገር። የጓደኛ መተት ነው? አዎ እሱም አለው ግን ሞር እያጠቃሁት ያለ ከቤተሰብ የመጣው ዛር ነኝ። ዛሩ ማን ነው ስምህ? ጠቋር። ቀሲስዬ ምን አይነት በሬ ነበረ የምታርዱት? በግ ነው። ምን አይነት በግ? ቀይ በግ እሺ ነው። 1 ዓመት ሴት 1 ዓመት ወንድ በግ። እሺ ጠቆር ያለ ምናምን ሳታርዱ? እንደዚያ ሲል አልወድም አልወድም። አረ እርሶ አያቶት እኮ ነው የምሎት እኮ በፊት የሚያርዱት። ብቻ ነው። እሺ አንተ ቆራጣ ጠቋር። ሌላ ማን ያለው? ጠቋር ነኝ። አይነ ጥላ ብዙ። እሺ አይነ ጥላ ምንድን ነው የምታደርገው? በቃ ስትደግም ውዳሴ ማርያም እንዳትደግም ስነፍ ሙሉ ሰውነቷ በቃ ይዝላል ምናምን። ጸባዋን ሁሉ እንቅልፍ እያስተኛት ነው። አሁን አንድያውን ሲያጠቃት
እንደው ግን ቀሲስ ከይቅርታ ጋር እርሶ ካህኖት ክህነትም አሉት አላጠመቁም አልሞካከሩም? ለቀቁ ብሎ ነበር እና እዚያ ስትሄድ አይኗን መደፈን ራሷን ልቧን ይዟት መሄድ እንጂ ለቀቁ ብሎ ነበር። እርሶም ታግለው ነበር? ታግያለሁ። ጎበዝ እንኳን ታገሉላት። ሌላው አይታገልም። እሺ ሌላ ማን ያለው? ሌላኛ ሶስታችሁ። እሺ ጠቋር፣ አይነ ጥላ፣ መተት፣ ሌላስ? ቡዳ የለህም? ቡዳ የለም። እሺ ምንድነው የምታረጓት ልጅቷን? በቃ እሷ ቤተክርስቲያን ራሱ መሄድ ስትፈልግ በቃ እናሰንፋታለን፣ ማስተኛት ምናምን። እሺ ቤተሰቦቿን ጠላቅ አባቷን እንዴት እንደምትወደው ነበር ብታይ። እሺ እንዴት እንደምትወዳ አሁንስ ማየት አትፈልግም አባቷ። እንደዛ ነው ቀሲስ? እውነት ነው። አሁን ጠላችኝ። በፊት ተወዶት ነበር? ነፍሷ ነበርኩኝ። እኔም ነፍሴ ናት፣ እሷም ነፍሷ ነበርኩኝ። ዛሬማ ጠላችኝ ባታየኝ። መንፈሱን የጠላሁት እሷ አትጠላውትም። እሱ ነው ሰው ናት። ቤት ሌላ የለም። ሌላ ስራ ላይ ነው ያሉ። ምን ልታረጋት ነበር መጨረሻ? ራሷን እንድታጠፋ ሞክርሃል? ያው አሳስባታለሁ፣ ግን ቶሎ ብላ አምላኳን ትጠራለች። ቶሎ አምላኬ ድረስልኝ ኪዳነ ምሕረት ትላለች አለው ትላታለች እሷ። እሺ አይነ ጥላ ና እስኪ። እሺ አንተስ ወንድ ነህ ሴት? አይነ ጥላ ወንድ። ሌሊት ትመጣለህ? አይ እንትማን ከራስኪ አርጋ ስለምትተኛ ዳዊቷ ምናምን። እሺ ምንድነው እሺ የምታረጋት አንተ ወንድ አይነ ጥላ? ሰው ወንድ በተለይ ሰው እንዳትወድ፣ በተለይ ወንዶችን ማየት አትፈልግም። ያስጠላል አይደል? ወንድ ልጅ በተለይ ወንድ አውሬ ነው የሚያደርገው። ወንድ ልጅ አትወድ። ማንም ይሁን ወንድ ልጅ ታረቃለህ። ወንዱን ማንም ይሁን ወንድ ልጅ አትወድ። ትንሽ ሴቶች ይሻሏታል። እንደዛ ነው ቀሲስ? እውነት ነው። እዚህ አይነት የለም። እሺ አሁን ለቀት ሄዳለህ፣ ጠቋር ትሄዳለህ፣ የጓደኛ የምቀኛ መተት ትሄዳለህ፣ አይነ ጥላን ትሄዳለህ። ከዚህ በኋላ ወደ ህይወቷ ወደ ትምህርቷ ትመለሳለች። ሰማ ሆይ ቀጥታ ሲኦል ገብተህ ነው የምትታሰረው። አይመለስም። አባታችን በል ተንበርከክ። በስላሴ ስም በኃያሉ በመድኃኔዓለም ስም በሚዘክሯት በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም በዛሬው ዕለት ባሉት በአቡነ ገብረ መንፈስ ቅዱስ ስም የዕድል መተት፣ የትምህርት መተት፣ የምቀኛ መተት፣ ጠቋር፣ የቤተሰብ ዛር፣ አይነ ጥላ ሁላችንም ለቀናል። በስላሴ ስም ለዘላለም በሲኦል ታስረናል። የዘጋነውን እድሎቿን በኪዳነ ምሕረት ስም ከፍተናል። ከእንግዲህ በኋላ አንፈትናትም። መድኃኔዓለም ይፍረድብን። በል 7 ጊዜ ጩኸን አውጡ። ቶሎ በል። 1 ቀጥል፣ 2 ቀጥል፣ 3 ቀጥል፣ 4 ቀጥል፣ 5 6 በል። የመጨረሻ ገንዝና ያድ ቅዱስ ገብርኤል በስላሴ ስም ሲኦል ያወርዳችሁ። ኪዳነ ምሕረትን አመስግኑላት። የእናንተ ሁሉ ጸሎት ይርዳኝ። እናቴ ኪዳነ ምሕረት ወዳጄ ናት። ደሃ ነኝ እንጂ በቁማት ሄድልኝ 10 ሺህ ብር ይዤ እዚህ ቦታ ላይ እመጣለሁኝ። ይሄው ቃል ገብቻለሁኝ። አምናታለሁ። አሁን ትገልግለኝ። በስተቀር እኔ እንድሞት እንዳላይ ታድርግኝ። እንድሞት ነው የምፈልገው። አይዞት ቀሲስ፣ አይዞት በመብራን ይኸው ተገላግላለች እኮ። ተገላገሉ እኮ በቃ። ይኸው 10 ሺህ ብር ይዤ እመጣለሁ። የሚዘክሯት ኪዳነ ምሕረት ይኸው ገላገለችው። እመጣለሁ ይዤ ዳሁኛ ነው እንጂ ብዙ ነበር የማስብ። አይዞት በጣም ያሳዝናል። እንደው ምትርገበገበልኝ ጠልታኝ እኮ እንባ የሚያብሱት ካህን በልጃቸው ስቃይ እንባቸው ሲፈስ ያሳዝናልና አይዞሽ እናቴ። ብድግ በይ እስኪ በስላሴ ስም አማት በይ። አይዞሽ እኔ እስኪ እናቴ አማት ነርቭ አለብኝ። አይዞት ቀሲስ እኔ ብድግ በይ እስኪ እናቴ። የቀሲስ እውነቱ ልጅ ደህና ነሽ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ደስ አለሽ? አዎ መስኪኑልኝ ኪዳነ ምሕረት። እግዚአብሔር ይመስገን። በሷ ነው እስካሁንም ያለሁት። ባህር ዳር ዩኒቨርሲቲ ትማሪያለሽ? ጎንደር ዩኒቨርሲቲ። ለዛውም ደግሞ 4 ነበር የምታወጪው። እግዚአብሔር ይመስገን። የሷ ነው ኃይሉ ያሜን አይደለም። እሱንም እንዳትማሪ ብዙ ፈተኑሽ።
በጣም አልሽል ስላቋረጥኩ በቃ ዊዝድሮው አልሞላውኝ መጣሁ። አይዞሽ ትመለሻለሽ፣ አባትሽንም ሀገርሽንም ታስጠሪያለሽ። እንዳንቺ አይነት ጂኒየስ ተማሪዎች ለቤተ ክርስቲያንም ለወገንም ጠቃሚ ናቸው፣ ለሀገርም ደግሞ ጠቃሚ ናቸው። በእውነት ኪዳነ ምሕረት የመጨረሻ ታድርግላችሁ በሏቸው። ቀሲስ ደስ አለዎት? ይባርኩኝ። ደስ ብሎኛል፣ እኔ ደስ ብሎኛል። እዚህ ቦታ ያደረሰኝ አምላክ ስሰቃይ ነበርኩ በየጸበሉ እዚህ ላደረሰች ድንግል አመሰግናለሁ። ይሰንብቱ። እግዚአብሔር ይመስገን አባታችን። አረ ምን ባርካለሁ ባርኩ። ኧረ የለም አምጡ። የለም ውሃ ሽቅብ አይፈስም። በእድሜ እንኳን ይበልጡኛል። ሰባ ዘመን ያለፈ በረከቶት ይደርብኝ። እግዚአብሔር ይመስገን። ሊያ መብራን ትባርክሽ፣ ወላዲት አምላክ አትለይሽ። ኪዳነ ምሕረት የመጨረሻ ታድርግልሽ። አይዟችሁ ቁጭ በሉ ቀሲስዬ። እለፉ አባታችን እለፊ ሊያ